ሄሎ። ኧረ አንተ በጣም ትገርማለህ። በቃ ውጭ ሀገር ስትሄድ ሸመጠትከኝ አይደል? ስንት ነገር አብረን እንዳላሳለፍን እንዲህ በአንዴ። ኧረ ላሽ። ኧረ ፏቤ አባቴ፣ አንቺን ብቻ ይመችሽ፣ ጣጣ የለውም። እ ይቆራረጣል። ሄሎ። ሰው እኮ ይገርማል። ትንሽ ሲያልፍለት ከነመፈጠር ነው የሚረሳ። አሁን እኮ ቤስት ፍሬንዴ ነበር። እዛ ከሄደ በኋላ ግን ትዝም ብዬው አላቅም። ዛሬ ራሱ ለምን እንደደወለ ገርሞኛል። የት ሀገር ሄዶ ነው? አሜሪካ ነው። እና ላይመቸው እኮ ይችላል። ምንድነው ማይመቸው? አሜሪካው እኛም አላልን እዚህ ያለ ነው። ትቀልዳለህ እንዴ? አይ አንተ የውጭ ሀገር ህይወት እንደምታስበው ቀላል አይደለም። በምሳሌ ስነግርህ የውጭ ሀገር ኑሮ ማለት ቂጡ በተቀደደ ጄሪካ ውሃ ከወንዝ እየቀዱ ወደ ቤት ማመላለስ ማለት ነው። ከወንዝ የቀዳውን ውሃ በቀዳዳው ተንጠባጥቦ እንዳያልቅ በፍጥነት እየሮጠ ወደ ቤት ይዞ መሄድ አለበት። ቤት ሲደርስ ግን ግማሹ ፈሶ አልቋል። በቂ አይደለም። የተረፈችውን ውሃ ወደ በርሚል ገልብጦ ድጋሚ ወደ ወንዝ መውረድ አለበት። ምክንያቱም በርሚል ውስጥ ያለው ውሃ አገልግሎት ላይ የሚውል ነው። ይህ ማለት ቤት ኪራይ፣ ምግብ፣ ቤተሰብ፣ ልብስ፣ የተለያዩ ወጪዎች። ድጋሚ ወደ ወንዝ ይሮጣል። እንደ ቅድሙ ግማሹ ፈሶ ግማሽ ይዞ ይመለሳል። በርሚል ውስጥ የነበረው ውሃ በተለያዩ ምክንያቶች ወጥቶ አልቋል። ያመጣትን ገልብጦ ድጋሚ ይሮጣል። አየህ፣ ሩጫው ማቆሚያ የለውም። በርሚሉም ሞልቶ አይሞላም። ቀዳዳው ማንጠባጠቡን አያቆምም። በእሱ መመላለስ ውስጥ ያለውን ድካምም አስብ። ስለዚህ ወረተኛ ሆኖ ወይም ረስቶ አይደለም። እንዲያውም አንተ እየደወልክ ማበረታታት፣ ተስፋ መስጠት አለብህ። ብዙ ሰው አንቺ ኦሮሞ ነው አማርኛ በደንብ አያወራም ብሎ ኮሜንት ላይ ያወራ። አዎ እኔ ኦሮሞ ነው። ትምህርት ግን ተምሯል። እስከ 7 ክፍል ተምሯል። እኔ በልጅነቴ ነው የተወለድኩት። በጣም ልጅ ሆኜ ነው የተወለድኩት። ሕፃን ነበርኩ ሲወለድ። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራልሃለች። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍልሃለች። ለቪዥንህ፣ ለራእይህ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱን ሰራዊት የምታስነሳብህ። ለምን? ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት። ለሚመጣው እንግዳ ቅርብ ናት። ለአባዬ ማዬ ለዚያ ሁሉ ቅርብ ናት። እሷን ያስክ ማለት ጠቅላላ ሰራዊቱን እንደያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች። አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ በሾርት ከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተህ እንድታድር እሷን ያዝ። ከእሷ ጋር እሷ ላይ ኢንቨስት አድርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው። የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም። ለምን? ሁሉ ነገር እሷ ውስጥ ሳንድቾ ነው ገብቷል። የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ከእግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ በኋላ ወንድ፣ ከወንድ በኋላ ሴት፣ ከሴት በኋላ ምእመን፣ ህዝብ፣ ጠቅላላ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከሷ ስር ነው ያለው። አንዳንድ ወንድ ሞኝ ነው። ሚስቱን በደንብ ስለማይዝ ልጆቹን ሁሉ ታስነሳበታለች። 1 ለ4 ይገጥማል። እሱ አንድ ነው። 3 ልጆች አሉ። ሴትየዋ አለች 3 4 1 ለ4 ይገጥማል። አታሸንፋትም። ልጆቹን ሁሉ አሰልፋባለች። ስለዚህ ምንድነው? እሷን ያዝ። ሴትን የሚይዝ ቤተክርስቲያን ያድጋል። ሴትን የሚይዝ አገር ያድጋል። ለዚህ ነው በደርግ ገብቶት ነው መሰለኝ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ይል ነበረ።
አሜሪካ መጣን ብላችሁ ቡና የመጠራራት ባህላችንን ልታጠፉት ነው እንዴ? ዝም ስንላችሁ አላበዛችሁትም? በራችሁን ዘግታችሁ ቤት ስትቀመጡ ዝም አል። ጎረቤቶቻችሁን ሆናችሁ ሀይ ሳትሉን ስትወጡ ስትገቡ እያያችሁን ስትዘጉን ዝም አል። ስልክ ዘግታችሁ ስትጠፉብን ዝም አል። ብርቅ መሰላችሁ እንደ ቤት መቀመጥ? ጥሩን ቡና ጥሩን፣ እኛም እንጠራቸዋለን። ከዛ ስጠሩን ደግሞ እንደዚህ ኬክ ይዘንላችሁ እንመጣለን። ባይዘው ቁም ነገር እናውራ። ህይወት እንደዚህ የሚቀጥል መስሏችኋል? ነገ ምን እንደሚያጋጥማችሁ አታውቁም። ልትታመሙ ትችላላችሁ። መንቀሳቀስ ሊያቅታችሁ ይችላል። ችግር፣ ለቅሶ፣ ሀዘን ሊገጥማችሁ ይችላል። ባንክራፕሲ ሊገጥማችሁ ይችላል። ቢዝነስ ምናምን ያላችሁ እና የዛኔ በደህና ጊዜ ያፈራችሁት ጓደኞቻችሁ ናቸው አብረዋቸው የሚሆኑት እና መልካሙን ጊዜ ጥሩ ፍሬንድሺፕ ለመመስረት ተጠቀሙበት። ሶሻል ላይፍ በመልካም ጊዜ ነው የሚመሰረተው። ከዛ ነው በክፉ ጊዜ የምታዩቸው ጓደኞቻችሁ። ብቻችሁን መሆን አይ ነው እዚህ ሀገር እንደዛ ነው። መሮጥ፣ ስራ፣ ምን ብር ማባረር ምናምን you don't have time። ግን ስቲል ወርዝ ለሚያደርጉ ሰዎች you can make time። እና ምን ልላችሁ ፈልጌ ነው፣ ቡና ተጠራሩ፣ ቁርስ አብራችሁ ብሉ፣ አንድ ላይ ቺል አድርጉ። ያላችሁን ትርፍ ጊዜ ቤት በር ዘግታችሁ ብቻችሁን አታሳልፉ። that's bullshit። ማለት እናቶቻችን ያንን አላስተማሩንም። ጧት ከእንቅልፋችን ስንነሳ ጎረቤቶቻችን ምናምን ቤት ውስጥ ቡና እየጠጡ እየተንጫጩ ምናምን የለመድነውና እሱም ባህላችንን አታጥፉት። ስቲል ከፈለጋችሁ መገናኘት እንችላለን። ስቲል ከፈለጋችሁ ቡና መጠጣት እንችላለን። በእኛ አታሳቡ ሰበበኞች። አንድ ጓደኛ አለች እየሰደብሽ ነው እንደሚሰጠኝ እኔ ነጣ እኔ ወተት ነው እንደጣ ቡና ነው ፈልገው ባዶ ቅጅልኝ የሀገር ቤት ሴሬሞኒ ነው። ወንድምዬ ወንድም አበባ ይዘህ በጊዜ ጋር አንድ ሰርግ ነው ማሳያችሁ ዛሬ። ቪዲዮ ያሳያችሁ ልመለስና ኮሜንቷን እናነብ። ወንድምዬ ወንድም አበባ ይዘህ በጊዜ ሙሽራ ሳይገባ የሚበላው የራሱን ከቤት ይዞ ወጣ። እንዴት ነው የራሱ ሰርግ ቤት እየሄደ ምግብ የምን መጋፋት ነው? በልቶ እስኪጨርስ ውጭ ብትቆዩ ምን ችግር አለ? ኧረ ተውኝ። እንዴት ነው የሚጠቀልለው? ይሄማ ሆድ ውስጥ ራሱ አይፈታም። ኧረ ወይኔ ተው፣ ኧረ ተውኝ። የጨርቅ ኳስ አስመስሎ ሊልከው ነው። ይዘህ በጊዜ ግባ። ኤክስ ነው። በልተህ በጊዜ ግባ ነው። ይሄን ወድጄዋለሁ እናቴ። እንደዚህ ሰውዬ ነው አላማችሁ ላይ ትኩረት ማድረግ ያለባችሁ ጋይስ። እነሱ በጊዜ ገቡ፣ አምሽተው ገቡ፣ ነገ ገቡ። ዋናው ፉዱ ነው ብራዘር። ይመቻችሁ። ከት ያሉ ባለሀብቶችና ታዋቂ ሰዎች ከሞቱ በኋላ እየተከፈለ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ነው። ሞተዋል ሲባል ለታይታ ለሰው የቀብር ስነ ስርዓት እንደተከናወነ ይነገርና ነገር ግን አስክሬናቸው ወደዚህ ታንከር ውስጥ
እንዲገባ ይደረጋል። ይሄ ታንከር ምንድነው ስራው? ከዚህ ጀርባ እየተከናወነ ያለው እስካሁን ያልሰማችሁት አስገራሚ ነገር ልንገራችሁ። ፎሎ ማድረግ እንዳትረሱ። ይህ ነገር ዛሬ አይደለም የተጀመረው፣ በርከት ያሉ አመታትን አስቆጥሯል። እስካሁንም 500 ባለሀብቶችና ታዋቂ ሰዎች በዚህ ታንከር ውስጥ አስክሬናቸው ከሞቱ በኋላ እንዲቀመጥ ተደርጓል። ለዚህም ደግሞ ከፍተኛ ክፍያ ፈጽመዋል እነዚህ ታዋቂ ሰዎችና ባለሀብቶች ከመሞታቸው በፊት ማለት ነው። አሁንም 4000 በላይ የሚሆኑ የዓለማችን ታዋቂ ባለሀብቶችና ዝነኛ ሰዎች ከሞቱ በኋላ አስክሬናቸው እዚህ ታንከር ውስጥ እንዲቀመጥ ክፍያ ፈጽመው ከተቋማቱ ጋር ውል አስረዋል። ይህ ጉዳይ ከአሜሪካ እስከ ቻይና፣ ከቻይና እስከ ሩሲያ የተዘረጋ ነው። አስገራሚውን የዚህን ታንከር ነገር ልንገራችሁ። ይህ እንግዲህ በአንድ የምርምር ተቋም ይፋ ከተደረገ በኋላ ከአሜሪካ አልፎ በመላው ዓለም ተንሰራፍቷል። ይህ ተቋም አሁን ላይ በሀገር አሜሪካ በሁለት ግዛቶችን ጨምሮ በፈረንሳይ፣ በሩሲያና በቻይና ቅርንጫፎችን ከፍቷል። ይህ ተቋም ምንድነው የሚሰራው ስንል ሰዎች ከሞቱ በኋላ አስክሬናቸው በዚህ ክብ ነገር ውስጥ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። ደሙም ሙሉ በሙሉ ከሰውነት ውስጥ እንዲወጣ ይደረግና ቅዝቃዜን መቋቋም በሚችል አንድ ፈሳሽ ነገር ይሞላል። ያው የሕክምና ሂደቱና ውስብስብ ባዮሎጂካል ሂደቱን የሕክምና ባለሙያዎች እናንተ ታውቁታላችሁ። በዋናነት ይህ ተቋም ምንድነው የሚያደርገው ስንል አስክሬኖችን ጠብቆ ማቆየት ነው። አስክሬኖችን ጠብቆ የሚያቆየው ለምንድን ነው ስንል ሳይንስ የተለያየ ፈጠራ በየጊዜው ስለሚፈጥርና በየጊዜው አዳዲስ ግኝቶች እየተገኙ ስለሆነ ምናልባት ከ50 እስከ 200 ዓመት ባለው ሬንጅ ውስጥ የሞት መድኃኒት ሊገኝ ይችላል። የሞቱ ሰዎችን የሚያስነሳ መድኃኒት ኔክስት ጄኔሬሽን ቀጣይ ተመራማሪዎች ሳይንቲስቶች ሊያገኙ ይችላሉ ተብሎ ስለሚታሰብ ባለሀብቶችም በእነዚህ ተቋም አሰራር በማመን አስክሬናቸውን እንዲቀበር ወይም እንዲቃጠል ወይም ደግሞ ሌላ ነገር እንዲሆን በየሃይማኖታቸው በየባህላቸው እንዲደረግ አላደረጉም። ይልቁንም ተገቢው ስርዓት ከተከናወነ በኋላ አስክሬናቸው ግን ወደዚህ ተቋም እዚህ ታንከር ውስጥ እንዲገባ ይደረግና ደም ከተወገደ በኋላ በምትኩ ያ ንጥረ ነገር በደም ቧንቧዎች ውስጥ ተከቶ በከፍተኛ ቅዝቃዜ ውስጥ እንዲቀመጥ ይደረጋል። በዚህ በከፍተኛ ቅዝቃዜ ውስጥም አስክሬኑ ሳይበሰብስ ለረጅም ጊዜ ማለትም እስከ 500 ዓመት እንዲቆይ ያደርጉታል። ይህ ነገር በ1970ዎቹ የተጀመረ ሲሆን እስካሁንም በተቋም ውስጥ በጣም በርካታ ታዋቂ ሰዎችና ባለሀብቶች 500 የሚሆኑ አስክሬኖች በማቀዝቀዣ ውስጥ እንዲቀመጡ ተደርገዋል። ምናልባት አንድ ቀን ሞት ሊሸነፍ ይችላል ብሎ ያስባል ሳይንስ። በሳይንስ ፊክሽን ፊልሞች ላይ የምናያቸው የተለያዩ ነገሮች በገሃዱ ዓለም ሪል እየተደረጉ እያየናቸው እንገኛለን። በጣም በርካታ ሳይንቲስቶች ይህ ነገር እንደ ቀልድ እያዩትና ቢሳለቁበትም ነገር ግን ተቋማቱ አሁንም ሰዎችን እየመዘገቡ $200,000 የአሜሪካን ዶላር ነው ለዚህ አገልግሎት የሚቀበሉት። $200,000 የአሜሪካን ዶላር እየተቀበሉ እየመዘገቡ ሲሞቱም በተጠንቀቅ ነው። በነገራችን ላይ በደቂቃዎች ውስጥ ነው ይህ የሚከናወነው። ልክ ታዋቂ ሰዎቹ ባለሀብቶቹ በሞቱ በ2 ደቂቃ ውስጥ ስራቸውን ይጀምራሉ። ከአስክሬን ውስጥ ሙሉ በሙሉ ደም አውጥተው ያንን ንጥረ ነገር ለማድረግና ወደዛ ማቀዝቀዣ በፍጥነት ለመክተት ማለት ነው። ስለዚህ እንግዲህ በዚህ ተቋም እምነት መሰረት በሚቀጥለው ከ50 እስከ 200 ዓመት ሞትን የሰው ልጆች ያሸንፋሉ ወይም የሞት መድኃኒትን ያገኛሉ ብሎ ያምናል። በጣም የሚያስገርምና ብዙዎች የሚያስደንቅ ነው። እና እንግዲህ ይሄ ተቋም እንደሚናገረው ከሆነ በተለይ ከተለያየ ሚዲያ ጋር ቃለ ምልልስ አድርጓል፣ ዲቤቶችን አድርጓል። ገብታችሁም ኢንተርኔት ላይ ልታዩት ትችላላችሁ። የሚለው ምንድን ነው? የዛሬ 200 ዓመትና የዛሬ 100 ዓመት ለሰው ልጆች አውሮፕላን የማይታሰብ ነበር፣ ስልክ የማይታሰብ ነበረ። በሕክምናውም ልብን ማዘዋወር ምናምን የቀዶ ጥገና ምናምን በጣም ከባድና የማይታሰብ ኢምፖሲብል የሆኑ ነገሮች ናቸው አሁን ላይ ፖሲብል ሆኖ ያሉት። ስለዚህ ሁኖስ ወደፊትም ሞት በሰው ልጆች ሊሸነፍ ይችላል ብለው ያምናሉ ማለት ነው። እና ከዚህ የተነሳ እንግዲህ ይህንን ሀሳብ ያመጡት በ1970ዎቹ ነው። ከዛ በኋላ ተቋሙ ተመሰረተ። አሁንም እንግዲህ በተለያየ የዓለም ጫፍ ቅርንጫፉን ከፍቶ በዚህ እምነት ያላቸው ባለሀብቶችና ታዋቂ ሰዎችም እየከፈሉ አስክሬናቸው በዚህ ታንከር ውስጥ እየተቀመጠ ይገኛል። በከፍተኛ ቅዝቃዜና በተለያየ ኮምፒውተር ክትትል እየተደረገበት ማለት ነው። ይህንንም የሚያከናውኑ የተለያዩ ሳይንቲስቶችም አስክሬኖቹን ዕለት ከዕለት እየጠበቁ እያቆዩቸው ይገኛሉ ማለት ነው። እንግዲህ ወይ ጉድ አትሉ። ዓለም ላይ እኮ በቃ ብላችሁ ከሰማችሁ በቃ የማይሆን ነገር የለም። ለዚህ ነው የጉዞ ቻናሌ መሪ ቃል በዚህ ዓለም ላይ ያልተወራ እንጂ ያልተደረገ ምን አለ ብሎ የሚጠይቀው። እንዴት አያችሁት? እስቲ እናንተ ኮመንት አድርጉበት። ይመቻችሁ።